ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማረው የአማርኛ አረፍተ ነገሮች ይሆናል። ዛሬ እዚህ ጋር ሁለት ሶስት ቃላቶች በአንድ ላይ እንዴት እናነባለን፣ እንዴት እንረዳለን የሚሉ ነገሮችን እናያለን ማለት ነው። በቅድሚያ ግን ለቻናላችን አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ለተማሪዎች እያስተማር እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ያለ ኢሞ፣ ቴሌግራም፣ ዋትሳፕ እና ሌሎችንም አማራጮች ተጠቅማችሁ በመደወል በተመቻችሁ ሰዓት በሳምንት እስከ 5 ቀን በቀን ደግሞ ለአንዳንድ ሰዓት ያክል መማር ትችላላችሁ። ቻናላችን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሁን ወደ ትምህርታችን እንገባለን። እሺ እንዳልኳችሁ ዛሬ እነዚህን 10 አረፍተ ነገሮች ነው የምናይ። ምንም ብዛታቸው 10 ቢሆንም ግን ትንሽ ትንሽ ቃላቶች እዚህ ጋር እንደምታዩቸው ሶስት አራት ቃላቶችን ነው በአንድ ላይ እያደረግን የምናየው ማለት ነው። ዛሬ አጠር አጠር ያልናችሁ በተለይ ፊደላትን ለይታችሁ ቃላት የምትሞክሩ ልጆች እንደዚህ አይነት አረፍተ ነገሮችን ደግሞ መለማመድ ወሳኝ ስለሆነ ነው ይህን ቪዲዮ ይዤላችሁ የመጣሁ። እኔ አሁን መጀመሪያው ጀምሬ ሳነብ እናንተ አብራችሁ ከኔ ጋር እያነበባችሁ እየጻፋችሁ እስከ መጨረሻው ቪዲዮውን ተከታተሉኝ። ወደ ክላሳችን እንገባለን። እሺ ከዚህ ጋር ምን ይላል? ይሄ ይላል። ይሄ መጽሐፍ ትልቅ ነው። ምን ይላል? ይሄ መጽሐፍ ትልቅ ነው። እሺ አሁን እዚህ ጋር ስንት ቃላቶች ተጠቀምን መሰላችሁ? የመጀመሪያው ይሄ የሚለው ይሄ አንድ ቃል ነው። ይሄ ከዛ መጽሐፍ የሚለው ደግሞ አሁንም አንድ ቃል ነው። ትልቅ የሚል አለ፣ መጨረሻ ነው የሚል አለ። ስለዚህ እዚህ ጋር 4 የአማርኛ ቃላቶች ተጠቅመን አንድ ሙሉ አረፍተ ነገር መሰረትነ ማለት ነው። ምን የሚል? ይሄ መጽሐፍ ትልቅ ነው። እሺ ወደ ሁለተኛው ስንመጣ ደግሞ ከዚህ ጋር የአየር ሁኔታው አሪፍ ነው። ምን ይላል? የአየር ሁኔታው አሪፍ ነው። የአየር ሁኔታው አሪፍ ነው። ከዚህ ጋር ስንት ናቸው? 4 ማለት ነው። የመጀመሪያው የአየር የሚለው አንድ ቃል ይባላል። ሁኔታው የሚለው አንድ ቃል ነው። አሪፍ የሚል አለ፣ ነው የሚል አለ። እነዚህን 4ቱን የአማርኛ ቃላቶች በስርዓት ደርድረን አሁን ይህ ቦታ ብንቀያየራቸው ትክክለኛ አረፍተ ነገር አናገኝም። ለምሳሌ ነውን እዚህ ጋር መሀል ላይ ብናስገባው የአየር ነው ሁኔታው አሪፍ ይላል። አሁን ሚኒንግ ትርጉም አልባ የሆነ አረፍተ ነገር ይሆናል ማለት። ስለዚህ አረፍተ ነገር ስንመሰርት ቃላቶች በስርዓት መደርደር አለባቸው ማለት ነው። አሁን እዚህ ጋር ምን ይላል? የአየር ሁኔታው አሪፍ ነው ስንል እኛ የምንናገረውን ከድምጻችን ከአንደበታችን የሚወጣውን ነገር ነው አማርኛ ወደ ጽሁፍ ቀይረን የምናስቀምጠው፣ ሌላ የትም አናመጣውም። ያ ደግሞ ትክክለኛ አማርኛ ትክክለኛ ትርጉም ያለው መሆን አለበት ማለት ነው። እሺ ወደ ሶስተኛው ስንመጣ ደግሞ ፀሐይ ወጥታለች። ፀሐይ ወጥታለች ይላል። እሺ አሁን እዚህ ጋር ስንት ቃላት ናቸው? 2 አይደለ? የመጀመሪያው ፀሐይ የሚለው እንደምታየው እዚያ ደግሞ ወጥታለች የሚለው ሁለቶች በአንድ ላይ ሲሆኑ አንድ አረፍተ ነገር አገኘን። ምን የሚል? ፀሐይ ወጥታለች የሚል። እሺ ወደ ቀጣይ ስንመጣ መኪናው ፈጣን ነው። ምን ይላል? መኪናው ፈጣን ነው። እሺ እዚህ ጋርም 3 ቃላቶች መኪናው የሚል አለ፣ ፈጣን የሚል አለ፣ ነው የሚል አለ። መኪናው ፈጣን ነው። እሺ ይሄ ከዚህ ጋርም ነግሬያችኋለሁ ተመሳሳይ ነው። ይሄ ምግብ ይጣፍጣል። ይሄ ምግብ ይጣፍጣል ስንል 3 ቃላቶች ይሄ አለ፣ ምግብ አለ፣ ይጣፍጣል አለ። ይሄ ምግብ ይጣፍጣል። እሺ ወደ ቀጣዩ ስንመጣ ደግሞ እዚህ ጋር ኳሷ ክብ ናት። ኳሷ ክብ ናት። ኳሷ አንድ ቃል፣ ክብ ሁለተኛ ቃል፣ ናት ደግሞ ሶስተኛ ቃል። 3 ቃላቶች በአንድ ላይ ምን ሰጡን? አረፍተ ነገር ሰጡን።
ምን የሚል ኳሷ ክብ ናት። እሺ ከዚህ ጋር ደግሞ ቤቱ ቤቱ ንጹህ ነው። ቤቱ ንጹህ ነው። ሶስት ቃላቶች ቤቱ አለ ንጹህ አለ ነው አለ በአንድ ላይ ቤቱ ንጹህ ነው ይላል። እሺ ምግቡ ይጣፍጣል። ከዚህ ጋር ተቀራራቢ ነው። እዚህ ጋር ምን ነበር የሚል ይሄ ምግብ ይጣፍጣል ነው የሚል እዚህ ጋር ይሄ የሚል አለ ምግብ እዚህ ጋር ብ ሆናለች። እዚህ ጋር ይሄ የሚለውም እዚህ ጋር የለም እዚህ ግን ምግቡ ነው የሚል ምግቡ ይጣፍጣል ባለ ሁለት ቃል እዚህ ጋር ባለ ሶስት ነበር ያደረግነው። ይሄ ምግብ ይጣፍጣል ስንል አንድ ምን ጨመርን አንድ ቃል ጨመርን ምን የሚል ይሄ የሚል እዚህ ጋር ግን ምግቡ ይጣፍጣል ብቻ ነው የሚል። እሺ አበባው ያምራል አበባው ያምራል ሁለት ቃላቶች አበባውና ያምራል። እሺ የመጨረሻው ነገ እመጣለሁ ነገ እመጣለሁ እዚህ ጋር ሁለት ቃላቶች ነገ አለ እመጣለሁ አለ ማለት ሁለት ቃላት ተጠቅመን መስርተናል ነገ እመጣለሁ የሚል። እሺ በጣም አሪፍ እንግዲህ በዛሬ ትምህርታችን እነዚህን 10 የአማርኛ አረፍተ ነገሮች ምንም እንኳን አጫጭር አረፍተ ነገሮች ቢሆኑም ባለ ሁለት ባለ ሶስት እና ባለ አራት ቃል የሆኑ የአማርኛ አረፍተ ነገሮች ዛሬ አይተናል። እነዚህ በተለይ ፊደላት ለይታችሁ እንዳልኳችሁ ቃላት የምትሞክሩ ልጆች እንደዚህ አይነት አረፍተ ነገሮች ደግሞ መለማመድ በጣም ወሳኝ በጣም አስፈላጊ አማርኛ በደንብ ለማንበብ የሚጀመረው አረፍተ ነገር ለማንበብ ከእነዚህ አይነቶች ነው ማለት ነው። ምክንያቱም ሙሉ አረፍተ ነገር ብታይ አሁን ረዣዥም 10 15 ቃላቶች ከዚያም በላይም ፓራግራፍ ሙሉ ማንበብ ለመቻል እነዚህን መሞከር መጀመሪያ ያስፈልጋል ማለት ነው። ስለዚህ እነዚህን በደንብ አንብቡ በደንብ ተለማመዱ። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። እስከዚያው ድረስ በያላችሁበት ሰላም ሁኑ